አባቱ ያችን የሚወዳትንና የሚያፈቅራትን ሴት ጽጌረዳን አባትየው ወዳታለሁ፣ አፈቅራታለሁ፣ እሷን ሳያት በጣም እናትህን ነው የምታስታውሰኝ በማለት ለእንትና ነግሮታል ማለት ነው፣ ለነብይ። ነብይ ደግሞ ይሄንን ነገር ጭራሽኑ መቀበል አቅቶታል ማለት ነው። እንዴት ነው ይሄንን ነገር የምቀበለው? ሄሌናዬ እንዴት ይቀበልልኛል? በማለት እየተንጨራጨረ ይገኛል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። ለቤቴ አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ይዤላችሁ የመጣሁት አስተማሪ የሆነውን የሴቶች ምሳሌ የሆነቿን ድራማን ይዤላችሁ መጥቻለሁ። ጽጌረዳ የሆነውን ድራማ ይዤላችሁ መጥቻለሁ። ጽጌረዳ እንግዲህ ዩቱባቸው ሞኔታይሱ ስለተነሳባቸው እነሱን በደንብ ሊሰሩ አልቻሉም። ሁለተኛ ደግሞ የከፈቱት ሞኔታይሱ እስካሁን ስላልሆነላቸው ብር ስለማይሰራ እየሰሩ አይገኙም ማለት ነው ቤተሰቦቼ። እና በእርግጠኝነት እንደሚመጡ እነግራችኋለሁ። ነገሮች ሁላ ከተስተካከለላቸው ዩቱቡ ምናምን ነገር ያው ገንዘብ እንዲሰራ ከተደረገ በኋላ እነሱም በየቀኑ እንደሚመጡ እነግራችኋለሁ ማለት ነው። እንግዲህ እየተፈጠረ ያለው ነገር እዚህ ቤት ውስጥ ምንድን ነው ሲባል እንግዲህ ያ ትልቅ የተባለ አባት ሰውዬ እንግዲህ ህፃን ልጅን የልጁን እኩያ የምትሆነው ሴት ወዳታለሁ በማለት እንግዲህ ለነባ ሲነግረው ነባ ይሄንን ነገር መስማት ያቃተው ደግሞ ምንድነው ሲባል እንግዲህ ስታስቡት እንግዲህ ገና ህፃን ልጅ የሱ ክያ የሆነችውን እሱ የሚወዳትን እሱ የሚያፈቅራትን ልጅ የኔ መሆን አለባት በማለቱ በጣም ነው የደነገጠው ማለት ነው። እሱም ማመን ያቃተው እንዴት ይሄ ነገር ሊሆን ይችላል? እንዴትስ በምንስ አስበክ ነው አባዬ? በምንስ ጠረጠርክ? ይሄንን ነገር በምንስ አሰብክ? በማለት እንግዲህ ማመን ያቃተው ወደድክም ጠላክም በቃ ያልኩህን ነገር ማመን አለብክ፣ ትክክል እንደዚህ ነው በማለት እንግዲህ ያለውን ነገር ነግሮታል ማለት ነው። ምንም ማድረግ አልችልም። እኔ በእርግጠኝነት በቃ የምነግርህ ነገር ይሄ ነው፣ ወዳታለሁ፣ እሷን ሳያት በጣም እናትህን ነፍሷን ይማርና እሷን ነው የሚያስታውሰኝ በማለት እንግዲህ እየተናገረ ይገኛል ማለት ነው። እሱም ደግሞ እንዴት ይሄንን ነገር አባዬ ልመን፣ በምን የተነሳ ልመን፣ እንዴት አድርጌ ልመን አባዬ? እኔም እኮ እሷን በጣም ነው የምወዷት፣ ግን ደግሞ ዛሬ ምንም ነገር ማውራት አንችልም፣ ነገሮቹን ሁላ ነገር ማውራት እንችላለን በማለት እንግዲህ እየተናገረ ይገኛል ማለት ነው። ነገሮች ሁሉ እውነት ከባድ ናቸው። ምክንያቱም ይሄ ማመን ያቅታል፣ ቤተሰብ ማመን ያቅታል። ስታስቡት እናንተ አስቡት፣ አንድ ሰው አባት ልጁ የሚወዳትን ልጅ አባት እየወዳለሁ ስል ምን አይነት ስሜት እንዳለው አስቡት ማለት ነውና እኔ አንዳንድ ሰዎች በጣም ነው የሚከብደው። ገና አንድ ፍሬ ልጅ እንግዲህ ይሄ ሸኮርባ በየትኛውን አክል እንኳን የድሮ ሚስቱን ብትናፍቀው የድሮ ሚስቱን ብትለውም ግን ደግሞ በፍጹም ሊሆን የማይገባ ነገር እያደረገ ይገኛል ማለት ነው። እውነት ገባችሁ? እሷስ ምን አይነት ስሜት ይሰማታል? ያ እንደ አባቷ የምታየው ሰውዬ ዛሬ ወድሻለሁ አፈቅረሻለሁ ብሎ ሲነግራት እሷስ ምን ይሰማታል? ገባችሁ? ምን አይነት ስሜት እንደሚሰማት አስቡ ማለት ነው። እናትየዋም ታገቢያለሽ ብላ ያለቻት እናትየዋ እንደዚህ ታደርጊያለሽ ብላ ያለቻት ልጅ በአሁን ሰዓት አስባችሁታል? እቺ አንድ ፍሬ ልጅ አባቷን የሚያክል ልጅ ስታገባ እሷስ ወይዘሮ ዘርፌ ምን አይነት ስሜት ነው የምትሰማት? እንዴትስ እሺ አለች? ማለትም እናንተ አስቡት ጋይስ፣ እንዴት እሺ ብላ ተቀበለች ይሄንን ነገር? ብቻ ከባድ ነው ጋይስ። እኔ በራሴ በጣም ነው የከበደኝ ምን አይነት ስሜት ምን አይነት እሺ ብላ እንደተቀበለች በጣም ከባድ ነው ጋይስ ማለት ነው። እና ምን ልላችሁ ፈልጌ ነው ብቻ ስላችሁ አንዳንድ አባቶች ለምንድን ነው ግን ያለ አቅማችሁ፣ እውነቴን ነው የምላችሁ፣ ገና እናንተ ትልቅ ሰው ሆናችሁ በስተርጅናችሁ ቆርባችሁ ስጋና ደሙን ወስዳችሁ መኖር ሲገባችሁ ግን ገና አንድ ፍሬ ልጅ ህፃን የሆነች ልጅ አግብቼ እኖራለሁ ማለት እውነት ይሄ ነገር አግባብ ነው ወይ? የእውነት የኢትዮጵያ እንትንስ ምን ይላችኋል? የኢትዮጵያ ስላችሁ የኢትዮጵያ አመለካከት የኢትዮጵያ ያለን
እኔ እውነቴን ነው የምላችሁና እንደው የሀላይ ሃይማኖታችን በነገራችን ላይ በሌላ ቤት እምነት ሊፈቀድ ይችላል ይሄ ነገር። እንደዚህ አይነት ኩታኩቴ ነገሮች ችግር ላይኖር ይችላል። ግን እውነቱ ስነግራችሁ በክርስትና ይሄ ነገር አይፈቀድም። እባካችሁ አይፈቀድም ይሄ ነገር በክርስትና ማለት ነውና ከተቻለ እንደው ምክንያቱም ይሄ እኛን የማይወክል ነገር ነው። አንዳንድ በእርግጥ አንዳንድ በስባሳዎች ሊኖሩ ይችላሉ። ይሄንን ነገር ማስኬዱ ሰዎች የማይረቡ ሰዎች ሊኖሩ ይችላሉ። አላይባቸውም። አንዳንድ ጭንቅላተ ቢስ ይኖራሉ። ግን ደግሞ ይቅርታ በሌላ ግን አይፈቀድም። እውነትን እውነት ውሸትን ውሸት ማለት በጣም ቆንጆ ነው ጋይስዬ። ስለዛ ምን ልላችሁ ፈልጌ ነው፣ ይሄ አግባብ ነው እንደ ካላችሁ አይደለም፣ አግባብ አይደለም፣ ጥሩ አይደለም። እንደ ይሄ ሃይማኖታችን አይደለም። ይሄ በጣም የሚያስጠላ ነው ጋይስዬ። ስለዛን እንደው ብትቆጠቡ እላለሁ። እንደዚህ የምታደርጉ ሰዎች ከእንደዚህ አይነት ሀሳብ አመለካከት ብትወጡ በጣም የተመረጠ ነው። የማትወጡ ደግሞ ምንም ልንተባበራችሁ አንችልም። ያው ተዘቀጡበት ነው እንደሚባለው እንደዛ ነው የምንላችሁ ማለት ነው። እንደዚህ የማትረቡ አስተሳሰብ ያላችሁ ሰዎች ምንም ልንረዳችሁ አንችልም ማለት ነው። ስለዛ እንደዚህ አንድ ፍሬ ልጆችን እናንተ ብር ስላላችሁና እናንተ ሀብት ስላላችሁ ብቻ አንድ ፍሬ ልጆችን ህይወት ለማጨናቀፍ መሯሯጥ አለባችሁ ብዬ አላስብም ጋይስዬ። ይሄ ነገር አግባብ አይደለም፣ ለማንም ሰው የሚጠቅም አይደለም። እንግዲህ ይሄ ዳይስፖራ በጣም ተስፋ ያደረግነው የእንትናን ህይወት ይቀይርላታል ብለን ያሰብነው ህይወቷን ይቀይራል፣ የነገ ህልሟን ያሳያታል፣ ከዛ ከስራኛ ቤት ውስጥ አውጥቶ ጥሩ የራሷን ህይወት ቤት ተከራይታ እንድትኖር ያረጋታል ብለን ያሰብነው ዳይስፖራ እሱም የእሷን ችግር ደካማ ጎኗን ተጠቅሞ ጭራሹኑ ምን ውስጥ ሊጨምራት እንደተገኘ እንግዲህ እናንተም እያያችሁ ትገኛላችሁ። እንደምታዩት ጭራሹኑ በቃ አላቅም። ሰው ልጅ አይነት አለው እንደዚህ የማይመጥናት ጭራሹኑ ጥፋት ውስጥ እየጨመራት ይገኛል ማለት ነው። እሷም እንግዲህ ለጊዜው ምንም ነገር የገባት ነገር የለም። ልታስተውል አልቻለችም ማለት ነው። ማስተዋል አለባት በጊዜ፣ አለበለዛ ህይወቷ የተቸገረ ነው የሚሆነው ብዬ ነው ማስበው። ይሄ እንደዚህ አይነት ችግር ውስጥ ከገባች በጣም 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 አደጋ ነው የሚደርስባት ካሁኑ ካላስተዋለች፣ ካሁኑ ካላወቀች ብዬ ነው ማስበው። እንግዲህ ምን ይደረጋል፣ እንደዚህ አይነት ሰዎች አንዳንዴ ፈጣሪ ልቦና ይስጣቸው። አስመሳይ የሆኑ ሰዎች ማለት ነው እንግዲህ እያስመሰለ የእሷን ህይወት ለማመሰቃቀል ደፋ ቀና እያለ ይገኛል ማለት ነው። ይሄ ዳያስፖራ እንግዲህ አስባችሁታል። እንደዛ እያለቀሰች እንደዛ እያዘነች የኔን ህይወት ይቀይርልኛል፣ ሰላም ህይወት ይሰጠኛል ብላ ያሰበችው ሰውዬ እንደዚህ ሲሆን እኔ አላቅም። አንዳንዴ ደካማ ጎናችሁን ለሰው ስትናገሩ ሰዎችን በእናንተ ላይ ይጠቀሙባችኋል። በጣም ነው የሚያስጠላው እኮ ጋይስ። እና ብቻ አላቅም። ፈጣሪ ልቦና ይስጣችሁ እንደዚህ የምታደርጉ ሰዎች። እግዚአብሔር አስተዋሉ ልብ ይስጣችሁ እላለሁ። ለማንኛውም በቀጣይ ቪዲዮ እስከምመጣ ቸር ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ።